በጣም ይቅርታ ኮኔክሽናችን ስለተቋረጠ ነው። ኮኔክሽናችን በሰላም ሲመለስ የዛን ጊዜ ትዳር እናጋባቸዋል። እሺ ባይ ዘ ወይ ቢግ ጌሙ እየተዘጋጃችሁ ነው አይደል? ቢግ ጌሙ እንዴት ነው እየተዘጋጃችሁ ነው? አዎ እኔ ብዙ ጌም ተጫውቻለሁ። አሁንም እንደዛ አደገኛለሁ። ባለፈው ያየሁትን ኮሜንት ነግራቸዋለሁ። እንደዛ አለን ተመልሼ ኮሜንት ላይ እንደ ሀገር ወክዬ እኔ እየጫወትኩኝ ያለሁት ብላ ኮሜንት ላይ ጽፋ ሀገር ወክዬ ብሎ ኤክስ አረገ። ከዛች ኋላ ትንሽ ቆየት ብሎ መታች ደግሞ እንትን አድርጎ ደግሞ ዳውን አድርጎ ሆዴም ብዬ አሁን ሀገር ወክዬ አይደለም ጫወት እንደ ሀገር አይደለም ግን ጀስት ከሌላ ዜጋ ነው የምንጫወተው። በቃ ኤሬጋ ነው የምንጫወተው እና ተዘጋጁ እሺ። እና በህይወቴ ትልቅ ቦታ የምሰጠው ጌም ቢኖር ይሄ ጌም ነው። ፖስት የት ትንሽ ቆይቼ አይ ቲንክ ከሳምንት ወይ ምናምን አካባቢ በኋላ ኦገስት 10 ነው። ኦገስት 2 አይደለም፣ ኦገስት 3 አይደለም። እሺ ኦገስት 10 ነው። ኦገስት 10 ፖስት አድርጓለሁ። ኖ ምን ያልኩኝ? ኦክቶበር 10 ነው ጌሙ። ሶሪ አማርኛ ከዚህ ከጠፋው ሶሻል ሚዲያ እኮ ነው አማርኛ አይደለም። ምን ነው ኦክቶበር እንትን ነው ኦክቶበር 10 ነው ጌሙ። እሺ እና ኦክቶበር 3 ነበር። ከዛ በኋላ አስተላለፍ ነው ለአንድ ሳምንት ማለት ነው። ከማን ጋር ነው? ከአንድ ኤርትራዊ ጋር ነው የምንጫወተው። ጥቅም ማለት ነው ሚሽ ነው። ይሄ ፋኑ ነው እየጮኸ ያለው። ይሄ ትንሿ ነጭ አለች። አንዳንድ ጥያቄ እየጠየቃችሁ ነው ጋይስ። እሺ ልመልስላችሁ ግን አልችልም። ከልብ በጣም ይቅርታ አልችልም። መመለስ የምንችለውን ጥያቄ አነበዋለሁ። ሁሉ ኮሜንት አያልፈኝም። ሁሉ ኮሜንት አነበዋለሁ ባቸዋል ግን አይቼ እንዳላየሁት ነው ማለት ነው። እና አንዳንድ ጥያቄዎች እየጻፋችሁ ያላችሁት ነው ላልመልስ እችላለሁ፣ ልመልስም እችላለሁ። እሺ ይቅርታ። ምን እየበላህ ነው? ያበሻ ምግብ አሁንም አለመድኩም እኮ እግዚአብሔር ማይለመድ የለም። ኮሜንት እያየሁ ለራሱ ላልፋት ካልኩኝ አልፋታለሁ። ቀድሮ እኮ አልችልም ነበር። በቃ ኮሜንት እየሰደበኝ ሰው ምናምን ላልፋ አልችልም ነበር።
ጽዮን ድንግል ማርያም እቅፍ ድግፍ ታርገሽ የኔ እናት እንዲህ እንዳሽከረከርሽን ታሽከርክርሽ ዓለም ሙሉ ያሳይሽ ድንግል ማርያም ያሰብሽውን ትፈጽምልሽ። ከፍቶኛል፣ ሁላችንም ከፍቶናል። ያልከፋው ሰው የለም በዚህ ዓለም ላይ ያልከፋው ሰው የለም። ሁሉም ከፍቶታል። ሁሉ የሚስቅ ያለው ሳይከፋው ቀርቶ አይደለም፣ ችግር ሳይኖረው ቀርቶ አይደለም። ሁሉ ይከፋዋል። ስንት ይከፋዋል፣ ስንት ይቸግረዋል። በተለይ ደግሞ እንደኛ ስትሆን በ4 5 6 ቦታ ግን እችላለሁ ማለት አለብህ። እችላለሁ፣ ጀግና ነኝ፣ እኖራለሁ ማለት አለብህ። ካልሆነ ደከመኝ እያልክ ባጭሩ ትቀራለህ። ጀስ ላይፍ ይቀጥላል። ገባህ? ብዙ ነገር ብናገር ደስ ይለኝ ነበር፣ ግን እዚህ ሀበሻ ላይ ራስን የምታወጣት ነገር ካፍህ ነች በኋላ መቀጥቀጫ ምትሆን እንጂ ብዙ ትምህርት ይሰጥ ነበር። እኔ ባለፍኩት ራሱ ብዙ ከባቸዋለ። ከኔ ተማሩ። እዚህ ያለው ሁሉ ሰው ያልደከመው እንዳይመስል። በተለይ ሶሻል ሚዲያ የሚመጣው አብዛኛው ሰው ስንት አለ የቤት ኪራይ መክፈያ አጥቶ ልጆችን የሚያበላው አጥቶ እዚህ በጎረቤት ዋይፋይ ተቀምጦ ቁጭ ብሎ ቲክታክ እያየ ጊዜውን የሚያሳልፍ ተስፋ አጥቶ ስንት አለ የቀን መድኃኒት ማሳከሚያ አጥቶ በየመንገዱ የሚዞር ስንት አለ እግሩ መንቀሳቀስን እምቢ ብሎት እግሩ አጣጥፎ ቁጭ አለ። ስንት አለ ሚስቱ የቤት ኪራይ ያልከፈልክ፣ የልጆች ትምህርት ያልከፈልክ፣ የምግብ ያልከፈልክ ብላ የእሷን ትርክና ጭንጭ ሊሰማ ሳይፈልግ ወጥቶ ይሄዳል። ስንት ሴቶች ደግሞ እየተደበደቡ በባላቸው እየተገረፉ ሰክሮ እየመጣ እየደበደባት በጥፊ እያራስ ሲያናጋት እሱን ሸሽታ ምጠፋለች። እሱን ጠልታ ልጆቿን ትታ ታንቃ ምትሞት እናት አለች። ብዙ ነገር አለ። ቻሉ፣ መቻል አለባቸው። ይሄ ጊዜ ኃይለኛ ጊዜ ነው። ተፈትናችሁ ለፉ። ገባችሁ አይደል? አብዛኛው ደስ የሚለው ነገር እኔ ለዚህ ዓለም የሚያኖረኝ ነገር ከበቂ በላይ አለ። ከማያኖረኝ ይልቅ የሚያኖረኝ ነገር ይበዛል። ከሚያኖረኝ ይልቅ ማለት ነው። ገባችሁ? ሰው ያን የማያኖርህን ትናንሾች ነገር ትተህ ለሚያኖርህን ነገር ኖር። ብር ይመጣል በጊዜ ካይመጣም አይምጣ። ብር አጥቶ ይሞታል። አይ ብር አግኝቶ ህይወቱን ያተረፋል። አይ እንዲያውም እንደኔ ህይወታችሁ ነው። ገባችሁ? ለነገ ነገ ስኬት ብቻ ሳይሆን ነገ ሞትም አለ። አንዳንድ ጊዜ ነገ ብቻ አይደለም ስኬት የሚመጣው፣ ነገ ሞትም ይመጣል፣ ነገ በሽታ ይመጣል። ባለ ተደሰት ዛሬ፣ የነገው ፈጣሪ ያውቃል። ካገኘ ትበላለህ፣ ካላገኘ እንደ ህዝብ ብቻህን አይደለ ድሃ ያለው ሶሻል ሚዲያ ላይ ወይ እዚህ ዓለም ላይ እንግዲህ እናንተን ሰማይ እኔ አመሰግናለሁ እናንተ እና ለዚህ የሚያብለጨልጭ ነገር መኪና ያልገዛው ቤት ያልገዛው ምናምን ብለህ ከበደኝ ጨነቀኝ ነው። ምግብ አጣህ ለምነህ ብለህ
የሰው ቤት እየገረፈ ብለህ በፈጣሪ ነገ ታገኘዋለህ። ሰማይ ባለ ለመጨናነቅ ትችላለህ። ድሮ በጣም ይጨነቅ ነበር። ድሮ በስመ አብ ቤት ይቁጠረው። ስንት ችግር አለው ወንድሜ፣ እግዚአብሔርን ስንት ችግር አለ። ሌላ ትሄዱ እኔ ጋር ስንት ችግር አለ። ሁሉም ችግር የሌለበት ቤት ሰው የለም። ችግር የሌለበት ቤት የለም አለ። ነገ 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 እያለን ከዛ በኋላ ነገው ሲርቅብን ደግሞ የራስ ጉዳይ የነገው የዛሬ አርገን እንወቀባል ባይ ይህን አባቱ ይጣፍጣል። አንተ መርካቶ ሬስቶራንት ጀኔቫ Did you put something on the food? መርካቶ ሬስቶራንት እየሰማሽ በጣም ይጣፍጣል። ዛሬ አሁን በኋላ ስመጣማ ይሄን ብቻ ነው ገና እንትን እኮ አለ ካልተሳሳትኩ። ይሄ ምንድን ባለው የምን ቋንቋ አላውቀውም ነው